ወቅቱ ሚያዝያ 11 2007 ዓመተ ምህረት ነበር። ይፈጠራል ተብሎ ያልተገመተ ያልታሰበ ነገር እንደ ሀገር የተሰማው የብዙ ኢትዮጵያውያንን ልብ ያደማ ዜና ከሀገረ ሊቢያ ተሰማ። ከሀገራቸው ተሰደው የተሻለ ኑሮ ፍለጋ ወደ አውሮፓ ለመግባትና የነሱንም የቤተሰቦቻቸውንም ኑሮ ለመቀየር በእግር ሀገር የሚያቋርጡ 34 ኦርቶዶክሳውያን ኢትዮጵያውያንና ኤርትራውያን ወጣቶችን እስላማዊ መንግስት ነኝ ተብሎ በሚጠራው አይኤስአይኤስ ቡድን ታጣቂዎች የግፍ ግድያ ያደረሰባቸው። እሺ አመሰግናለሁ። ያው እንግዲህ ከዛሬ 10 ዓመት በፊት ሚያዝያ 11 2007 ዓመተ ምህረት ላይ ያው እንግዲህ በሊቢያ በኩል አድርገው ወደ ጣሊያን ጉዞ ላይ የነበሩ ወንድሞቻችን ላይ የደረሰው መከራ እንደ ቅርብ ጊዜ ትዝታችን ነውና አስታውሳለሁ። ቀኑ ሰኞ ዕለት ነበር። እሁድ ለታ ማታ ከሰማይታቱ ቤተሰቦች መካከል ያንደኛው ሰማይት የህቱ ልጅ የሆነ ሰው ኤርሚያስ የሚባል ኢንተርኔት ላይ ነው ለመጀመሪያ ጊዜ ቪዲዮን ሲመላለስ ያየውና ያንን ለቤተሰቦቹ ተናገረ። መንደር ውስጥ ወሬዎቹ መወራት ጀምረው ነበርና ሰኞ ምሳ ሰዓት አካባቢ በአገሪቱ ሚዲያውስ ላይ እንደዚህ እየተባለ የሚወራው ወሬ ትክክለኛ አይደለም፣ ኢትዮጵያውያን ሳይሆኑ የሌላ ሀገር ዜጎች ናቸው የሚል መረጃዎች ተላልፈው ነበርና ሆኖም ግን ቀድሞ ካልኩሽ ልጅ መረጃው ወጥቶ ስለነበረ አካባቢው ላይ ሐዘኑ ተሰምቶ ነበርና ትዝ ይለኛል 6 ሰዓት አካባቢ ቄራ አካባቢ ላይ እያለሁ ነው ተደውሎ እንደዚህ አይነት ነገር አይታል ወይ ሰምታል ወይ የሚባል ነገር የሰማሁትና ወደ ሰፈር በመመጣበት ሰዓት ኦሬዲ ሰው ሐዘኑን መወጣት ይፈልግ ስለነበረ ወደ ቂርቆስ አካባቢ መምጣት ጀምሮ ነበርና የመጀመሪያው የሰኞ ቀን ምሽት እዛው ሰማይቱ ባልቻና ኢያሱ መኖሪያ ቤት ቤተሰቦቻቸው ቤት አካባቢ ላይ ሐዘኑ ለመካፈል የመጣ በርካታ ቁጥር የነበረው ህዝብ ስለነበረ ህዝቡን ሰብስበን ቤተሰቡንም እንዲረጋጋ ለማድረግ የመጀመሪያው ቀን ትምህርትን እኔ ነኝ ትንሳኤና ህይወት እኔ ነኝ የሚያምንብኝ ቢሞት እንኳን ህያው ይሆናል በሚል ርዕስ ትምህርት አስተምረን የነበረውን ህዝብ ጧፍ አብርቶ እንዲበተን ያደረግነው። በማግስቱ ግን እዛው አካባቢ ላይ ከነበሩ ልጆች ጋር በመነጋገር ሐዘኑ ቅርጽ ያለው እንዲሆንና ወደ አንድ እንዲመጣ ከመንደር ላይ ወጥቶ ደግሞ አስፋልት ላይ ድንኳን ተተክሎ አካባቢው ላይ የሐዘኑ ስነ ስርዓት እንዲጀምር አደረግን። ማክሰኞ ለታ ቁጥሩ በርካታ የሆነ ህዝብ መጣ። የደብሩ ካህናት ማህበረ ካህናት ተሰብስበው በመምጣት ጸሎተ ፍታት ለነዚህ ልጆች አደረጉ። ጸሎት እየተደረገ በእያንዳንዱ ሰዓት የለቅሶውን ለመድረስ ይመጡ የነበሩ ሰዎችን የሚያጽናኑ ሰዎች ይመጡ ስለነበር ከዚያ ሰዓት ጀምሮ እዚያ ጋር ያለነው የአካባቢው ልጆች እንደ ኮሚቴ ሆነን እያንዳንዱን እንቅስቃሴ እየመራን ትዝ ይለኛል። ከሰዓት በኋላ መጋቢ ሚስጥር መምህር ፍቃዱ አረጋን ጠርተናቸው ትምህርት ሰጡ። ከዛ በኋላ ሌሎች መምህራንም በየሰዓቱ እየመጡ አገልግሎቱ መሰጠት ጀመረ። ብፁዓን አበው ሊቃነ ጳጳሳት፣ የተለያዩ አድባራት ገዳማት ካህናት ሊቃውንት እየመጡ የሐዘኑ ሁኔታ እየቀጠለ ነበር። በሶስተኛው ቀን ሮብ ለታ አዋት አጋጣሚ ሆኖ ከቤት በመውጣበት ሰዓት ለምን ድምጻችንን አናሰማም ፓርላማ በዚሁ ጉዳይ የሐዘን ቀን ለማዋጅ እንትን ብሏል ተሰብስቧልና እንሂድ ተባለ። ያው ከመንገር ተጠልፈን ሁላችንም ጉዞ ጀመርን። እስከ 4 ኪሎ ታችኛው ቤተ መንግስት ድረስ ከሄደን በኋላ ድምጻችሁ ተሰምቷል፣ ሰላማዊ ሰልፍ ማድረግ ስለማይፈቀድ በዚያ ላይ ደግሞ የእናንተን ዓላማ ለሌላ ጥቅም ሊያውሉት የሚፈልጉ ሰዎች ሊኖሩ ስለሚችሉ ችግር የለውም፣ ሐዘኑ የእናንተ ብቻ ሳይሆን የመላው ኢትዮጵያውያን ነው፣ ተመለሱና ከዚያ በኋላ ደግሞ መንግስት የራሱን ነገር እንትን ይላል ተባልን። እሺ ብለን ማክሰኞ ለታ ጠዋት በመመለስ ላይ እያለን የሌሎቹ እንግዲህ ጭምጭምታ መሰማት ጀምሮ ነበር። ኦሬዲ መንግስት በፓርላማ ሐሙስ ቀን ሰላማዊ ሰልፍ ጠርቶ ነበረ። ሐሙስ መሆን የለበትም
ሮብ ነው መሆን ያለበት ጊዜ ሊሰጣ አይገባም ስለተባለ ወደ ሮብ መጣ። መስቀል አደባባይ ሰላማዊ ሰልፉ ተጠራ። ሰላማዊ ሰልፉ እየተደረገ ባለበት ቅጽበት ደግሞ የሌሎች ወንድሞቻችን መርዶ ተሰማ። ስለዚህ ያንን መርዶ ደግሞ አሬንጅ ማድረግ ስለነበረብን መተን በፖሊስ ጣቢያው አካባቢ ላይ ድንኳን እንዲጣል እዚህም ጋር ያለው ሀዘን እዛም ጋር ያለው ሀዘን ሰብሰብ ብሎ በአንድነት እንዲሆን ለማድረግ ጥረቶች እያደረግን በነበረበት ሰዓት ደግሞ መስቀል አደባባይ ላይ የተወሰኑ ግርግሮች በመፈጠራቸው ምክንያት የሆነ እንትኖች ነበሩ። ኦሬዲ ግን የነበረው ነገር ምንድነው? በሁለቱም የሀዘን ቦታዎች ላይ አገልግሎቶች በሚገባ እንዲሰጡ አድርገን አገልግሎቶቹ እየተሰጡ እስከ 12ኛው ቀን ድረስ ያለማቋረጥ መምህራን፣ ዘማሪያን፣ ጳጳሳት፣ ሊቃውንት ሁሉ ሊቃነ ጳጳሳትን ጨምሮ እየመጡ አገልግሎቱ ሲሰጥ ቆይቷል ማለት ነው። እንግዲህ ምንድነው የደብራችን ስያሜው ራሱ መካነ ሰማዕታት የሰማዕታት መኖሪያ ከስም ባለፈ በተግባር የሚገለጥ እውነት በመገኘቱ እንደ ታሪክም ደግሞ አንድ ታሪክ ማግኘታችን እጅግ በጣም ትልቅ ነገር ነው። እንግዲህ አካባቢው እንደምታውቁት የሊቢያ ስደትን የጀመሩ ወጣቶችን መገኛ ነው። በርካታ ቁጥር ያለው ወጣት ከዚህ አካባቢ ነው እየተሰደደ የሚሄደውና እንግዲህ ስደት በራሱ በጣም ጽናትን ብርታትን የሚጠይቅ ነውና ብዙ መከራ እንትን የሚባልበት እንደመሆኑ መጠን እነዚህ ልጆች በእንዲህ አይነት መንገድ ሄደው በእንዲህ አይነት ሁኔታ ሰማዕትነት መፈጸማቸው ልጆቹንም ደግሞ በቅርበት የምናውቃቸው ስለሆኑ የቤተ ክርስቲያን ልጆች በመሆናቸው ቤተ ክርስቲያንን ቢያንስ ቂርቆስ አካባቢ ያለው ወጣት ይታወቃል። ቢያንስ ጠዋትና ማታ ቤተ ክርስቲያን ሳይስም የሚውልበት ሁኔታ የለምና በተለይ ደግሞ በሁለቱ ወንድማማቾች እንደ ወንድማማቾች ከሁለት ቤተሰብ የተገኙ ነገር ግን ልባቸው የተሳሰረ እንግዲህ ኢያሱ ስደትን በዚያ ሰዓት አይደለም የጀመረው። ቀድሞ ወደ ሩቅ ምስራቅ ሀገር ሄዶ በስደት የኖረ ወንድም ነውና ተመልሶ መጥቶ ከባልቻ ጋር አንድ ቤት ውስጥ ነው እንደ አንድ ክፍል ቤት ተለቆላቸው አብረው ነበር የሚኖሩትና ያኛው ደግሞ በወቅቱ መብራት ኃይል ላይ የ10,000 ብር ደሞዝተኛ የነበረ ደና ተከፋይ የነበረ ነውና በሊቢያ ሊሄድ ነው በሚለው ሰዓት አንተ ሄዳን ያልቃል አብረን እንሄዳለን ብለው ከፍቅር አንፃር ይዘውን የሄዱትና እዛም ካገኘነው መረጃ የተረዳነው ነገር ምንድነው? ኢያሱ በጀልባ ባልቻ በጀልባ የመሳፈር እድል ገጥሞት ነበርና ጀልባ ላይ ሲመለከት ኢያሱ የለም። ኢያሱን ጥዬ አልሄድም ብሎ ከጀርባ ወርዶ ሜዲተራኒያን ባህር ላይ ብቻውን ቆሞ ሲጠብቅ ቀድሞ ግን ባልቻ በእነሱ በኤስኤሶች እጅ ወድቆ ስለነበረ መታው እሱንም እንዲያዙትና አብረው ሰማዕትነትና ይሄ እውነተኛ ፍቅርም የተገለጸበት ታሪክ እንደሆነ ስንመለከት እንግዲህ የቂርቆስ አካባቢ ማህበራዊ መስተጋብሩ ጠንካራ እንደመሆኑ መጠን እንግዲህ የሰማዕቱን የቅዱስ ቂርቆስን የእምነቱን ጽናት ገርሉን ከሕፃንነት እየሰማንም ስለምናደግ እንግዲህ በእምነታችን ጉዳይ የቅዱስ ቂርቆስ ልጅ በእምነቱ የሚደራደር እንዳልሆነ እናውቃለንና ያው እንግዲህ ከአረቦቹም እንደሰማነው የመስቀሉን ተከታዮች ሰውተናቸዋለን ያሉት መስቀሉ ተከታዮች ደግሞ ክርስቲያኖች ናቸው። በክርስትናቸው ምክንያት ያንን መከራ እንደተቀበሉት በማመን ሰማዕታት ብለን ጠርተናቸው በክብር ተቀብለናቸው እንግዲህ እንደ ቅዱሳንም ጭምር ቆጥረናቸው ነው አገልግሎቱን ስንሰጥ የነበረውና ለአካባቢያችን እንዲህ አይነት ታሪክ በደማቁ መጻፉ ትልቅ ነገር ነው። ምክንያቱም የሰማዕታት ቦታ ነው። ሰማዕትነት በአንድ ዘመን ተጀምሮ የሚያቆም አይደለም፣ በየዘመኑ ያለ ስለሆነ ይሄ ታሪክ ደግሞ በአካባቢያችን መፈጸሙ እጅግ በጣም የሚያኮራን ነው ማለት ነው። ልክ የዛሬ ዓመት ይህ ዜና በተሰማበት ወቅት እንደ ሀገር ትልቅ ሐዘን፣ ትልቅ ስብራት የደረሰበት ህዝብ በአንድ ድምጽ ያነባበት ሁሉ ድንኳን ጥሎ ሐዘን የተቀመጠበት አሳዛኝ ወቅት ቢሆንም እንደ ክርስቲያን ግን በታሪክ የምናውቃቸው ቅዱሳን ሰማዕታት በዘመናችን በታላቅ ተጋድሎና ፍጹም በሆነ በክርስቶስ መውደድ የተመለከትንበት የዘመናችን ክስተት ነበር። ሰማዕት ማለት የቃሉ ትርጉም ምስክር ማለት ነው። ስለዚህ ምስክር ማለት ደግሞ በብዙ መንገድ ያወቁትን ያመኑትን መናገር ያ ምስክርነት ይባላል።
ምስክርነት ደግሞ በግዕዝ ሰማዕትነት ተብሎ ይጠራል። ያወቁትን የተማሩትን ማስተማር ሳይፈሩ መግለጽ ምስክርነት ይባላል። ስላመኑትና ስለቆሙለት ደግሞ መከራ መቀበል ምስክርነት ተብሎ ይጠራል። ስለዚህ ያመኑትን መናገር በአጠቃላይ ምስክር ተብሎ ይጠራል። እነዚህ ህይወታቸውን ለመቀየር ከሀገር የወጡ 34 ወጣቶች አመፀኛው ቡድን ያቀረበላቸውን ሃይማኖታችሁን ቀይሩ፣ እስልምናን ተቀበሉ የሚለውን ቃል መስማት ቢችሉ ምናልባት ዛሬ ይህንን ታሪክ መስማት ባልቻልን ነበር። ነገር ግን ጽኑ የሆኑት ክርስቲያኖች ያመፀኛውን ቡድን ሃይማኖታችሁን ቀይሩ የሚለውን ቃል ፍጹም ሊቀበሉት አልቻሉም። ከዛ ይልቅ ሊመጣባቸው ያለውን ታላቅ መከራ ለመቀበል ልባቸውን በክርስቶስ ፍቅር አበረቱት እንጂ። 34ቱ ኢትዮጵያውያን ወጣቶች ከመያዛቸው አስቀድሞ 20 ግብፃውያን ከሊቢያ ተነስተው ወደ ሀገራቸው ግብጽ እየተጓዙ ባለበት ሰዓት ነበር አይኤስ የያዛቸው። በአንድ ቤት ውስጥ አስቀምጦ ሁለት ምርጫን አመጣላቸው። እስልምናን ተቀበሉና በሰላም ወደ ሀገራችሁ ግቡ፣ አሊያ ስቃይና ሞት ይገጥማችኋል የሚል ምርጫ ቀረበላቸው። ታዲያ ግብፃውያኑ ደግመው አላሰቡበትም። በአንድ ቃል ሃይማኖታችንን መካድ እንደማይችሉና መከራውን ግን ስለ ክርስቶስ ፍቅር ብለው እንደሚችሉ ተናገሩ። እሺ እንግዲህ ከዚህ ከ11 ዓመት በፊት የነበረው በተለይ በዚህ በደብራችንና በአካባቢያችን የነበሩ ወደ ሊቢያ በስደት የሄዱ ወንድሞች ባላውያን ተይዘው ያው እስልምና እንዲቀበሉ ሲያስገድዷቸው ጊዜ አንቀበልም በማለት ስላመኑት አምላክ የተቀበሉትን መከራ እንግዲህ የሰማን ጊዜ ከፍተኛ ሐዘን የተሰማን ግን ያው ከዛ በኋላ ግን ምስክርነት መግለጣቸውንና ሰማዕት መሆናቸውን ስናስብ ደግሞ ደስታው የሆነ ሰው እንደመሆናቸው በማረፋቸው ብቻ እንባችንን አፍሰናል። ግን በውስጣችን የነበረው ግን ታላቅ ደስታ ነበር። በተለይ እንግዲህ ሰማዕቱ ቅዱስ ቂርቆስ መታሰቢያው ባለበት ቦታ ላይ ያሉ እንግዲህ በጥቂቷም ቢሆን ወደ ቤተክርስቲያን በመምጣት የሰሟትን ያወቋትን ቂርቆስ ስለ ክርስቶስ ሲል የተቀበለውን መከራ የሰሟት ነበረችና ያቺ ኃይል ሆኗቸው በነዛ በአላውያን መካከል ያንን ምስክርነት በመግለጻቸው በተለይ የቂርቆስ ማህበረ ካህናት ዲያቆናት እንደዚሁ ነው ምእመናን ታላቅ ደስታን የተሰማን እነዚህ ሰዎች ከዚህ አካባቢ መገኘታቸው። ይሄ በተለይ ደግሞ የቅዱስ ቂርቆስን ታምርም የሚያሳይ ነው እና በወቅቱ የነበረው ነገር ለኛም በጣም ከባድ ነበረ። በጣም ብዙ ሰዎች ከአዲስ አበባ ጫፍ ይመጡ ነበረ። እየቆየ ሲመጣ ደግሞ ከክፍለ ሀገር ሁላ ይመጡ ነበርና ቂርቆስ አካባቢ የሚባለው የቱ ነው እስከሚሉ ድረስ። ከዛ በተጨማሪ ደግሞ ብዙ ሰንበት ትምህርት ቤቶች እየመጡ መዝሙር ያቀርቡ ነበረ። የተለያዩ ትምህርቶች ይሰጡ ነበረ እና የዛ ሰዓት የተፈጠረው እንትን በጣም ደስ የሚያሰኝ ነበረ። በመላሻቸው ያልተደሰቱት አመፀኛው ቡድን ወዲያው ሊገድሏቸው አልፈለጉም። ይልቁንም መከራ ጸኑባቸው። በሊቢያ ሐሩር በረሃ ውስጥ አሸዋ እያሸከሙ ከባባድ ስራዎችን አሰሯቸው። በመሃል ይደበድቧቸዋል፣ ውሃና ምግብም ይከለክሏቸው ነበር። በመሃል እየመጡ ሐሳባቸውን መቀየራቸውንም ይጠይቁ ነበር። ነገር ግን ግብፃውያኑ ጭራሽ ልባቸው ጸና። በህብረት የሚያድፉበት ስፍራ ሆነው ፊታቸው ሳይጠቁር እግዚአብሔርን በዝማሬ ያመሰግኑት ነበር። ከ20 ግብፃውያን ውጪ አንድ ጋናዊ ወጣት በመካከላቸው ነበር። ታዲያ ይህ ጋናዊ በሰላም እንዲወጣ የአማጺ ቡድኑ ትዕዛዝ ሰጥቶት ነበር። ነገር ግን ከግብፃውያኑ ጋር በነበረበት ጊዜ የተመለከተው የክርስቶስ ፍቅር ነክታው ነበርና በክርስቶስ ወንድሞቹ የሚሆኑትን ግብፃውያንን ጥሎ መውጣት አልፈለገም። ለገዳዮቹም በድፍረት እንዲህ ብሎ መለሰላቸው፣ እኔ ከዚህም አልሄድም። በእርሱ ላይ የምታደርጉትን ሁሉ በእኔም ላይ አድርጉ። የእነርሱ አምላክ የኔም አምላክ ነው ብሎ ከነርሱ ጋር 21ኛ ሆኖ ተደመረ። ለመጨረሻ ጊዜ አማጺያኑ ወደ ታሰሩት 21 ወጣቶች ሄደው እስልምና ቢቀበሉ ብዙ ሀብት እንደሚሰጧቸውና በሰላም እንደሚለቋቸው ተናገሩ።
ነገር ግን በማባበያቸው የተታለለ አንድም ክርስቲያን አላገኙም። በዚህም ተበሳጩ። በማግስቱ ብርቱካናማ ቱታ ለብሰው በዓለም ላይ ያለውን ክርስቲያን ለማስፈራራትና መቀጣጫ እንዲሆን በማሰብ ወደ ሜዲትራኒያ ባህር ዳርቻ ወሰዷቸው። ይህንን ዘግናኝ ድርጊታቸው ዓለም እንዲመለከት ይቀርጹት ነበር። ለእያንዳንዳቸው ገዳይ ተሰይሞላቸው ሰማዕታቱ ደግሞ ተንበርክከው ድርጊቱን ከዛቻ ጋር ለመላው ዓለም በቀጥታ ያስተላልፉም ነበር። በመጨረሻም አዛዡ ትዕዛዝ ሲያስተላልፍ በአሰቃቂ መልኩ አንገታቸውን እንደ በግ ታርደው ሰማዕትነትን ተቀበሉ። ታዲያ ይህ ከሆነ ከ15 ቀናት በኋላ ነበር 34ቱ ወጣቶች ተመሳሳይ ዕጣ የደረሳቸው። ከግብፃኑ ላይ የደረሰውን መከራና ሞት ሰምተው ነበር። ነገር ግን አስቀድመው ከተያዙት 80 ክርስቲያኖች መሃል ሃይማኖታችንን አንክድም ብለው አስቀድመው በሃይማኖት ጸንተዋልና ልባቸውም አልተረበሸም። ከዛ በነፃ እንደሚለቃቸው ደጋግመው ይነግሯቸው ነበር። በዚህም እርሱን ጨምሮ ብዙ ሰዎች በሐሳባቸው ተስማምተው ሃይማኖታቸውን በመካዳቸው ነፃ እንደለቀቋቸው፣ ቀሪዎቹን 37 ወጣቶች ግን ሃይማኖታችንን አንክድም ማህተባችንንም አንበጥስም በማለታቸው ታላቅ መከራ ይደርስባቸው እንደነበር ተናግሯል። ስደት ለመውጣት ሲታሰብ ጓደኛ እርስ በርስ ይመካከራል። ዕለት ዕለት ሕፃኑ ብለው የሚጠሩትን ሰማዕት ደጅ ማጸኑታል ይቀናቸው ዘንድ፣ በሰላም ካሰቡበት ያስገባቸው ዘንድ ይለማመኑታል። ተስፋቸው አንድና አንድ የሰማዕቱ ምልጃ እንደሆነ ሁሉም ስደተኛ ያምናል። መነሻቸውን ቂርቆስ አድርገው ከተነሱ ሰማዕታት መካከል 5ቱ የቂርቆስ አጥቢያ ወጣቶች እንደነበሩ መረጃዎች ይጠቁማሉ። ከነርሱ አስቀድመው ብዙ ወንድሞችና እህቶች ያንን አስፈሪ የስደት መንገድ ጀምረው የተሳካለት ካሰበው ደርሷል። ያልቻለም ያ ሙቀት የበዛበት በረሃ ውስጥ ተከብሯል። ያቃተውም የተመለሰም አይጠፋም። በጊዜው ለስደት ከወጡ ወጣቶች ለሰማዕትነት ክብርን የተቀበሉ የሰማዕቱ የቅዱስ ቂርቆስ አካባቢ ወጣቶች መሆናቸው ብዙዎችን አስገርሞ ነበር። በቤተ ክርስቲያናችን አስተምሮ መሰረት ሰማዕትነታቸው ተመስክሮላቸው በስንክሳር ላይ ተጋድሏቸውና የሰማዕትነት ክብራቸው ቢያገኙም አብዛኛው ሰዎች ግን በተለይ ሰማዕቱን በአካል የሚያውቋቸው ሰዎች ይህ ክብር የሚገባቸው አይደለም ብለው የሚሟገቱ ሰዎች አልጠፉም። ለመሆኑ በቤተ ክርስቲያናችን አስተምሮ ሰማዕትነት እንዴት ይታያል? ሰማዕት ለመባል ምግባር አይጠይቅም፣ ሃይማኖትም አይጠይቅም። ሃይማኖት አይጠይቅም ማለት የዛኑ ሰዓት ሰማዕታት መከራ ሲቀበሉ አይተው ከመቀጽበት ያመኑም አሉ። ስለዚህ እነዚህ አስቀድመው አልጾሙም፣ አልጸለዩም፣ እምነትም የላቸውም ነበር። ስለዚህ እነዚህ ሰዎች የዛ ሰዓት ግን በነበሩት በክርስቲያኖች ላይ የሚደርሰውን መከራ ሰምተው አይ እኛም በክርስቶስ እናምናለን ብለው መከራ ተቀብለው የሰማዕትነትን ክብር የተቀዳጁ አሉ። ስለዚህ በአጠቃላይ ምግባርን ላይ ጠይቅ ይችላል ሰማዕትነት፣ ግን በጥቂቱም ቢሆን የሚፈጸመውን ነገር አይቶ ሰምቶ ማመንን ይጠይቃል። ስለዚህ ምግባር ላይ ጠይቅ ይችላል። ስለዚህ በተለይ ስንክሳር በሚባለው መጽሐፋችን ላይ አብዛኞቹ ሰማዕት ብለን የምንገልጻቸው በእንደዚህ አይነት ሁኔታ ውስጥ ያሉ ናቸው። ግን ስለ ክርስትናቸው ግን አምነው የሞቱ ክርስቲያን የሆኑ አሉ። ከዛ ውጪ ደግሞ የነሱን መከራ መቀበል አይተው ደግሞ ክርስቶስን አምነው ደግሞ ሰማዕት የሆኑ አሉ። ስለዚህ እነሱንም ነው የምናከብረው። ስለዚህ መጽሐፈ ስንክሳሩ በአብዛኛው የተሞላው በሰማዕታቱ። እነዚህ ሰማዕታት ደግሞ ክርስቲያን ሆነው ሰማዕትነትን የተቀበሉ አሉ። ክርስቲያን ሲያውኑ ደግሞ የዛኑ ሰዓት አምነው ደግሞ መከራ በመቀበል ሰማዕት ይሆናሉ። ስለዚህ ሁለቱም ቅዱሳን እንላቸዋለን። መታሰቢያቸውን እናወጣለን፣ እናዘክራቸዋለን። ሰማዕትነት ይገባቸዋል በትክክል። እንደውም የነሱ ሰማዕትነት ክርስቲያን ሆነው አስቀድመው ይሰሙት የነበረውን ቃል ነው መስክረው ሰማዕትነት የተቀበሉት። በሌላኛው በኩል ደግሞ ሰማዕታት መከራ ሲቀበሉ አይተው እንዴ እነዚህ መከራ የሚቀበሉት አምላክ ትክክል ነው ብለው አምነው ምስክርነትን በመስጠት ደግሞ ሰማዕት ይሆናሉ። ስለዚህ እንደውም ከነዛ ይልቅ የነዚህ ደግሞ የከበረ ሰማዕትነት ነው። በአጠቃላይ ሰማዕት ለመባል ግን ምግባር ላይ ጠይቅ ይችላል። ምግባር የለውም ማለት ሳይሆን ምግባር ላይ ጠይቅ ይችላል። እኔም አመሰግናለሁ።
በመጨረሻም አመፀኛው ቡድን 34ቱን ኢትዮጵያውያንን እንደቀደሙት 21 ግብፃውያንን ስጋቸውን ሊገድል በሰማይ ግን እነርሱ የማያውቁትን ትልቅ ክብር የሚቀዳጁበትን ቀን ቆረጠ። ከፊሎቹን ብርቱካናማ ቱታ፣ ቀሪዎቹን ደግሞ ጥቁር ቱታ አልብሶ በገዳዮቻቸው እየተገፉ ወደ ሞት ነገር ግን ወደ ክርስቶስ ይወርዱ ነበር። ዲያቆን ሄኖክ ኃይሌ በወቅቱ ስለ ሰማዕቱ የቅዱስ ቂርቆስ ልጆች በሚል ርዕስ በብዕሩ እንዲውሎ ጽፎ ነበር። የቂርቆስ ልጆች መች ልብ አላቸው፣ ሁሌም ሁከት ነው የዕለት ስራቸው። ይኸው ዛሬም ደግሞ እንደለመዱት የኢትዮጵያን አንጀት በሐዘን ጎመዱት። የቂርቆስ ልጆች ያውቃሉ አድማ፣ ሌላው አይሸሽም አንዱ ሲደማ። ይኸው በአደባባይ ጎን ለጎን ቆመው ሀገር አሳመሙ እነርሱ ታመው። ድሩም አልወደው እኔ ያን ሰፈር፣ ሰው እንዴት ይሰራል የሕፃን ነገር። ሕፃኑን ቂርቆስ እያዩ አድገው አይቅርብን አሉ እሱ ያደረገው። ይኸው እንደ ቂርቆስ እንደ ኢየሉጣ እነሱም አሉ የመጣ ይምጣ። የቂርቆስ ልጆች ሕፃኑን ሰምታችሁ እናንተም ሄዱ፣ እርሱ እንደሆነ ይህ ነው ልማዱ። እናቱን እንኳን እየጎተተ እንሙት ያለ የወተወተ፣ የሱን ምክር ቃል ስትሰሙ እርጋችሁ ይኸው የሆነ መጨረሻችሁ። ሌላ ምን እላለሁ እግዚአብሔር ይላችሁ። የፊጥኝ ታስራችሁ መነዳታችሁን፣ ስለ ክርስቶስ ስም መመስከራችሁን፣ በባህር ዳርቻ መንበርከካችሁን፣ እንደ በግ በስለት መቆረጣችሁን፣ በጥይት ሩምታ መደብደባችሁን እግዚአብሔር ይላችሁ። የሕፃኑ መንገድ ያዋጣል ካላችሁ ወደኛ እንዳትመጡ ቤት አለን ብላችሁ፣ ሕፃኑ ካለበት ማረፊያ ይስጣችሁ። ታዲያ ይህ ታሪክ ከተፈጸመ እነሆ 10 ዓመት ሆነው። መታሰቢያቸው ዛሬ ሚያዝያ 11 የመካነ ሰማዕት ቅዱስ ቂርቆስ ወልደ ብርሃን ሚዲያ ክፍል እንዲዘግቡታል። በረከታቸው ይደርብን።